የሲአይኤው ሰው በኢትዮጵያ መከላከያ ሚኒስትር ሆነው አገልግለዋል። በኋላም ሀገራቸውንና መንግስታቸው አምኖባቸው በአሜሪካ የኢትዮጵያ አምባሳደር አድርጎ ሾሟቸዋል። እሳቸው ግን ኢትዮጵያን ለአሜሪካ የሰለሉ ነበር። ሀገሩ አሜሪካ ድርጅቱ ሲአይኤ ነውና ተጠቅሞ መጣል፣ ደብቆ መቅረት አያውቅበትም። ሚሽናቸው የተጠናቀቀ ኦፕሬሽኖችን በራሱ በመዝገብ ስማቸውን በመጽሐፍም በዘገባም መልኩ ይፋ ማድረግ የድርጅቱ አሰራር ነው። ደብቆ ወስዶ ድብቅ ስልጠና ሰጥቶ ድብቅ ሚስጥሮችን ከተቀበለ በኋላ አደባባይ ካሰጣቸው የኢትዮጵያ ከሃዲዎችም አርበኞችም ምሁሮችም መሀይሞችም ተመራማሪ ተመሳጣሪዎችም መካከል የመከላከያ ሚኒስትሩ ይገኙበታል። በታሪክ ማህደር ውስጥ አያሌም ባይሆኑ አንዳንድ ሰዎች፣ አንዳንድ ስሞች፣ አንዳንድ ወቅቶች፣ አንዳንድ ዘመናት፣ አንድ ዕለታት የክብር መጋረጃ ይጎናጸፋሉ። አንዳንዶቹ ደግሞ የሚስጥርና የጥርጣሬ መጋረጃ እንደሸፈናቸው ደብዘው ይቀራሉ። አቧራቸውን እፍ ብሎ ወደ አደባባይ የሚያመጣቸው ትውልድ እስኪነሳ አፈር ትቢያ ይለብሳሉ። ዛሬ የምናወጋው ታሪክ በአንድ ወቅት የኢትዮጵያን መከላከያ ሚኒስትር በኃላፊነት ስለመሩት በአሜሪካ የሀገራቸው ባለሙሉ ስልጣን አምባሳደር ስለነበሩ፣ ነገር ግን በታሪክ መዛግብት ውስጥ ስማቸው ከዓለም ሀያሉ የስለላ ድርጅት ከሲአይኤ ጋር ተያይዞ ስለሚነሳ አንድ ግለሰብ ነው። በበርካታው ሕዝብ ዘንድና በአንዳንድ ታሪካዊ ትረካዎች ውስጥ ስማቸው አያሌው ከበደ እየተባለ ቢጠራም በይፋ የአሜሪካና የሶቪየት ህብረት የስለላ ሰነዶች፣ የዲፕሎማሲ መዛግብትና የታሪክ መጻሕፍት ላይ በይፋ ተመዝግቦ የሚገኘው ትክክለኛ ስማቸው አምባሳደር አያሌው ማንደፍሮ ነው። ይህ ሰው የአገር መከላከያ ሚኒስትርን በደረት ውስጥ ይዞ በኋላም ከጠላት ጋር በመሻረክ ሀገሩን የሰለለ ከሃዲ ነው ወይስ የገዛ ዜጎቹን በደም ባህር ውስጥ የዘፈቀውን የደርግን የጭካኔ አገዛዝ ለመጣል ሲል ካለው ብቸኛ አማራጭ ከሲአይኤ ጋር አብሮ ለመስራት የወሰነ የፖለቲካ ሰው? ይህንን ሚስጥርና ልብ አንጠልጣይ ታሪክ ይፋ ከሆኑ የሲአይኤ ሰነዶች ከታዋቂ የታሪክ መጻሕፍትና ከዲፕሎማሲያዊ መጻሕፍት ማስረጃዎች ጋር በማያያዝ ከጅምሩ እስከ ፍጻሜው በጥልቀት እንተርከዋለን። ውድ የዚህ መሰናዶ ታዳሚዎች እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አያሌው ማንደፍሮ ሰኔ 4 ቀን 1935 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር በታሪካዊቷ ሐረር ከተማ ተወለደ። ገና በወጣትነቱ በምርጥ ትምህርቱና በዲፕሎማሲያዊ ክህሎቱ ጎልቶ የወጣ ሰው ነበር። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ማብቂያ አካባቢ በኢትዮጵያ ዲፕሎማሲ ውስጥ ፈጣን እድገት በማሳየቱ ከ1971 እስከ 1974 እንደ አውሮፓውያን ዘመን አቆጣጠር በሶማሊያ የኢትዮጵያ አምባሳደር ሆኖ ተሾመ። የሶማሊያ ቆይታውን ያያሌውን የስለላ የፖለቲካና የዲፕሎማሲ እውቀት እጅግ ያሳደገበት ወቅት እንደነበር የዚያ ሰሞን ጸሐፊያን ጽፈውታል። በዚያን ጊዜ ሶማሊያ የሶቪየት ህብረት የቅርብ ወዳጅ በመሆን የጦር መሳሪያዎችን እያከማቸችና በኢትዮጵያ ላይ ጦርነት ለመክፈት እየተዘጋጀች ስለነበር አያሌው ይህንን ሚስጥራዊ እንቅስቃሴ በቅርብ የመከታተልና ለኢትዮጵያ መንግስት መረጃ የማቀበል ከባድ ኃላፊነት ነበረበት። ነገር ግን በ1966 ዓመተ ምህረት በሀገሪቱ ላይ የፈነዳው አብዮት የንጉሱን ስርዓት ሲገረስስ አያሌው በወታደራዊ ደርግ ዘንድ ተፈላጊ ሰው ሆነ። የደህንነትና የመከላከያ እውቀቱ ከፍተኛ ስለነበር ደርግ የመከላከያ ሚኒስትርን በሲቪል ባለስልጣን ለመምራት ሲወስን ምርጫው አያሌው ማንደፍሮ ሆነ። አያሌው ከ1975 እስከ 1977 ዓመተ ምህረት ድረስ እንደ አውሮፓ ዘመን አቆጣጠር ለ2 ዓመት ተኩል ያክል በኢትዮጵያ የመከላከያ ሚኒስትር ሆኖ አገልግሏል። ይህ ወቅት የኢትዮጵያ መከላከያ ሰራዊት በታሪክ ውስጥ እጅግ አስቸጋሪና መስቀልቅል ያለ ሽግግር ውስጥ የነበረበት ጊዜ ነው። በአንድ በኩል ከሶማሊያ ጋር የሚደረገው ጦርነት አፍጦ የመጣበት፣ በሌላ በኩል ደግሞ በደርግ ውስጥ ያሉ ወታደራዊ መኮንኖች በስልጣን ሽኩቻ እርስ በርስ የሚገዳደሉበት ወቅት ነበር። አያሌው ሲቪል በመሆን በመኮንኖቹ የስልጣን ሽኩቻ ውስጥ በቀጥታ ባይሳተፍም የሀገሪቱን ታላላቅ የመከላከያ ሚኒስትሮች የአሜሪካ የጦር መሳሪያዎች አቅርቦት ሁኔታዎችንና የሰራዊቱን ደካማ ጎኖች በሙሉ በእጁ የማስገባት እድል ነበረው። አያሌው ማንደፍሮ ውድቀትንና አቅጣጫን መቀየር የጀመረው የሶቪየት ህብረት ሰላዮችና ዲፕሎማቶች ወደ አዲስ አበባ መምጣት ሲጀምሩ ነው። ታዋቂው የታሪክ ምሁር ኦድ አርነ ዌስታድ በጻፈውና የዓለምን ቀዝቃዛ ጦርነት ታሪክ በሚተነትነው ዘ ግሎባል ኮልድ ዋር በተባለው ድንቅ መጽሐፍ ላይ ይፋ የሆኑ የሶቪየት ህብረት የፖሊት ቢሮ ሚስጥራዊ ሰነዶችን መሰረት በማድረግ ያያሌውን ታሪክ ያጋልጣል። እንደ አውሮፓውያን ዘመን አቆጣጠር በነሐሴ ወር 1977 ዓመተ ምህረት በአዲስ አበባ የሶቪየት ህብረት አምባሳደር የነበረው አናቶሊ ራናቶቭ ወደ ሞስኮ በላከው ሚስጥራዊ የደህንነት መግለጫ ላይ በደርግ ውስጥ ያሉትን ባለስልጣናት አንድ በአንድ ይገመግማል። ራታኖቭ በሰነዱ ላይ ኮሎኔል መንግስቱ ኃይለማርያምን ሙሉ በሙሉ የሚቃወሙና ቀኝ ዘመም ብሔርተኞች ወይም ራይት ዊንግ ናሽናሊስት ያላቸውን ግለሰቦች ይዘረዝራል። በዚህ ዝርዝር ውስጥ በቀዳሚነት ያስቀመጠው የመከላከያ ሚኒስትሩን አያሌው ማንደፍሮን ነበር።
የሶቪየት ደህንነቶች አያሌውን በአሜሪካ ስርዓት ያደገ ለሶሻሊስት ርዕዮተ ዓለም ፍቅር የሌለውና የሶቪየትን በኢትዮጵያ መስፋፋት የሚቃወም ሰው አድርገው ፈረጁት። ራታኖቭ ለሞስኮ ባስተላለፈው ምክረ ሐሳብ መሰረት ኢትዮጵያ ውስጥ የሶሻሊስት አብዮት እንዲቀጣጠል ከተፈለገ አያሌው ማንደፍሮ በአስቸኳይ ከመከላከያ ሚኒስትርነቱ መነሳት ነበረበት። ኮሎኔል መንግስቱ ኃይለ ማርያም ይህንን የሶቪየት ግፊት ተቀብሎ በአያሌው ላይ እርምጃ ለመውሰድ ወሰነ። ታዲያ አያሌው በወቅቱ በሰራዊቱና በሲቪል መዋቅር ውስጥ ሰፊ ተቀባይነት የነበረው በመሆኑ እሱንም በቀጥታ ገድሎ ወይም አስሮ አዲስ አመጽ ከመቀስቀስ ይልቅ በዲፕሎማሲያዊ መንገድ ከሀገር ማራቅ የተሻለ አማራጭ ሆኖ ተገኘ። በዚህም ምክንያት እንደ አውሮፓ ዘመን አቆጣጠር በ1977 መጨረሻ ላይ አያሌው ከመከላከያ ሚኒስትርነቱ ተነስቶ በዋሽንግተን ዲሲ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆኖ ተሾመ። አያሌው ማንደፍሮ ዋሽንግተን ዲሲ ሲደርስ በኢትዮጵያ ያለው ቀይ ሽብርና ግድያ እጅግ አሰቃቂ ደረጃ ላይ ደርሶ ነበር። አያሌው የመንግስቱን የጭካኔ እርምጃዎች በጸጥታ ይከታተል የነበረ ቢሆንም ወደ ሀገሩ ከተመለሰ ሊገደል እንደሚችል ጠንቅቆ ያውቅ ነበር። የአሜሪካ ውጭ ጉዳይ መስሪያ ቤት ይፋ ባደረጋቸው ፎሬን ሪሌሽንስ ኦፍ ዘ ዩናይትድ ስቴትስ ፎረስ ከ1977 እስከ 1980 ቮሊዩም 17 ሆርን ኦፍ አፍሪካ በተባሉ የታሪክ ሰነዶች ላይ አምባሳደር አያሌው በዋሽንግተን ከነበሩ ከፍተኛ የአሜሪካ ባለስልጣናት ጋር ያደረጋቸው ሚስጥራዊ ንግግሮች በዝርዝር ተመዝግበዋል። አያሌው በወቅቱ የአሜሪካ ብሔራዊ ደህንነት አማካሪ ከነበሩት ከዚግቢግኒው ብሬዥንስኪ እና ከብሔራዊ ደህንነት ምክር ቤት አባል ከሆነው ከፖል ሄንዝ ጋር በተደጋጋሚ በሚስጥር ይገናኝ ነበር። በእነዚህ ስብሰባዎች ላይ አያሌው የአምባሳደርነት ካባቸውን አውልቀው በመጣል የአሜሪካ ባለስልጣናትን ያስጠነቅቁ ነበር። አያሌው ለብሬዥንስኪ እንደነገረው መንግስቱ ኃይለማርያም የኢትዮጵያን ብሔራዊ ጥቅም ሳይሆን የሶቪየትን ፍላጎት ብቻ እያገለገለ ነው። እኔ አሁንም ለሀገሬ ብሔራዊ ጥቅም እቆረቆራለሁ፣ ነገር ግን የመንግስቱ አካሄድ ሀገሪቱን ወደ ጥፋት እየመራት ነው ይል እንደነበር ተጽፎ ተነቧል። እንደ አውሮፓውያን ዘመን አቆጣጠር በ1978 አጋማሽ ላይ አያሌው ማንደፍሮ የመጨረሻውን ውሳኔ ወሰነ። ወደ አዲስ አበባ እንዲመለስ የቀረበለትን ጥሪ አልቀበልም በማለት በአሜሪካ መንግስት የፖለቲካ ጥገኝነት ጠየቀ። ይህ እርምጃው በደርግ መንግስት ዘንድ እንደ ታላቅ ክህደትና ሀገርን የመክዳት ወንጀል ተቆጠረ። ደርግ አያሌውን አሜሪካ የቀጠረችው ሰላይና ባንዳ በማለት በይፋ ፈረጀው። አያሌው ማንደፍሮ ጥገኝነቱን አግኝቶ በዋሽንግተን መኖር ከጀመረ በኋላ ሰላማዊ የጡረታ ህይወትን አልመረጠም። ይልቁንም በደርግ ላይ ከባድ ቂምና ጥላቻ ነበረው። ይህንን ጥላቻውን ደርግ የኮሚኒስት መንግስትን ለማዳከም ሌት ተቀን ከሚሰራው ከሲአይኤ ጋር በማበር ወደ ተግባር ለወጠው። ታዋቂው ተመራማሪ ጋዜጠኛና የታሪክ ጸሐፊ ቲም ወይነር በጻፈው የሲአይኤው ሚስጥራዊ ታሪክ በሚተርከው ሌጋሲ ኦፍ አሼስ ዘ ሂስትሪ ኦፍ ዘ ሲአይኤ በተባለው መጽሐፉ ላይ በሬጋን አስተዳደር ዘመን የተፈጸመውን አንድ ትልቅ ሚስጥራዊ ኦፕሬሽን አጋልጧል። እንደ አውሮፓውያን ዘመን አቆጣጠር በ1983 የፕሬዝዳንት ሮናልድ ሬጋን አስተዳደር በኢትዮጵያ ላይ ያለውን የኮሚኒስት መንግስት ለማዳከም የሚያስችሉ ሚስጥራዊ ተግባራትን መመሪያ ወይም ኮቨርት አክሽን ፋይንዲንግ አጸደቀ። ለዚህ የተግባር ማስፈጸሚያ የሚሆን በሚሊዮኖች የሚቆጠር ዶላር በጀት መደበ። ሲአይኤ ይህንን በጀት በመጠቀም በዋሽንግተን የሚገኙ የቀድሞ የኢትዮጵያ ባለስልጣናትንና ምሁራንን በማሰባሰብ የኢትዮጵያ ህዝባዊ ዴሞክራሲያዊ አንድነት ወይም ኢፒዲኤ የተባለውን ተቃዋሚ ድርጅት በገንዘብ ይደግፍ ነበር። አያሌው ማንደፍሮ ከዚህ ድርጅት መስራችና መሪዎች መካከል ዋነኛው ሰው ሆነ። ቲም ወይነር በመጽሐፉ ገጽ 397 እስከ 398 ላይ እንደገለጸው የሲአይኤ ኦፕሬሽን መኮንን የነበረው ቲሞቲ ዌልስ በአዲስ አበባ የአሜሪካ ኤምባሲ ውስጥ የንግድ መኮንን ተብሎ በሚስጥር ተመደበ። ዌልስ በአዲስ አበባ ለሚገኙ የመንግስት ተቃዋሚዎች ገንዘብና የፕሮፓጋንዳ ጽሑፎችን የማሰራጨት ኃላፊነት ነበረበት። በመጽሐፉ በግልጽ እንደሚያስረዳው እነዚህ በዲፕሎማሲ ቀረጢት ተጭነው ወደ አዲስ አበባ ይገቡ የነበሩ ደርግን የሚያወግዙና የሰራዊቱን ሞራል የሚሰብሩ በራሪ ወረቀቶችና ጽሑፎች በሙሉ የሚዘጋጁት በዋሽንግተን በስደት ላይ በነበሩት ከሲአይኤ ጋር በቅርበት ይሰሩ በነበሩት የቀድሞ መከላከያ ሚኒስትር በአቶ አያሌው ማንደፍሮ አማካኝነት ነበር። አያሌው የመከላከያ ሚኒስትር በነበረበት ወቅት ያገኘውን ወታደራዊ መረጃ የደርግን ደካማ መዋቅሮችና የመኮንኖችን የስነ ልቦና ክፍተት በመጠቀም ወታደሮችን ወደ አመጽ የሚገፋፉ ጽሑፎችን ያዘጋጅ ነበር። ሲአይኤም ይህንን መረጃ በመጠቀም የደርግን መንግስት ከውስጥ ለመናድ ከፍተኛ ጥረት አድርጓል። አያሌው ማንደፍሮ ለሀገሩ ወታደራዊ መዋቅር መዳከምና ሚስጥሮችን መጋለጥ ከሲአይኤ ጋር በመተባበር የራሱን ከፍተኛ ድርሻ መወጣቱን ይኸው ይፋ የሆነው የሲአይኤ ሰነድ ያረጋግጣል። አያሌው ማንደፍሮ ከሲአይኤ ጋር የነበረው ግንኙነት እስከ ደርግ ውድቀት ድረስ ለብዙ ዓመታት ቀጥሏል። እንደ አውሮፓውያን ዘመን አቆጣጠር በ1991 ደርግ ሲወድቅና አዲሱ መንግስት ስልጣን ሲይዝ አያሌው አሁንም በዋሽንግተን መኖሩን ቀጥሏል። በህይወት የመጨረሻ ዓመታት ላይ የኢትዮጵያ ፖለቲካና ዲፕሎማሲያዊ ሁኔታዎችን በተመለከተም ለተለያዩ አካላት ምክር ሐሳብ ይሰጥ ነበር። በ1991 የኢህአዴግ መንግስት ስልጣን ሲይዝ በስደት ዋሽንግተን ዲሲ ይኖሩ የነበሩ አምባሳደር አያሌው ማንደፍሮ አዲስ የህይወት ምዕራፍ ከፈቱ። መሳሪያ ይዞ ከሚደረገው ትግል ይልቅ ዕውቀታቸውንና ዓለም አቀፍ ትስስራቸውን በመጠቀም በሁለት ዋነኛ መስኮች ላይ ትልልቅ ተጽዕኖ ፈጣሪ ሆኑ።
በአንድ በኩል በታዋቂ አሜሪካውያን የቴክኖሎጂ ኩባንያዎች ውስጥ ከፍተኛ የቢዝነስና የቴክኖሎጂ አማካሪ ሆኑ። በሌላ በኩል ደግሞ በዋሽንግተን ለነበረው ስርዓቱን ለሚቃወሙ የኢትዮጵያ ዲያስፖራ ምሁራንና የሲቪክ ማህበራት ዋነኛ ስትራቴጂ መሪና አማካሪ ሆነው አገለገሉ። አያሌው ማንደፍሮ በወጣትነቱ በአሜሪካ ታዋቂ ተፍተስ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግና በዓለም አቀፍ ግንኙነት የሁለት ዘርፍ ምሁር ነበር። ይህ የቴክኖሎጂ የዲፕሎማሲ እውቀቱ በስደት ህይወት ውስጡም ትልቅ የሥራ በር ከፈተለት። በሴት ልጁ ስምም ምህረት ኢንኮንሰልቴሽን የተባለ የምክር አገልግሎት ሰጪ ድርጅት በመመስረት ለአሜሪካው ግዙፍ የመከላከያ የህዋ ቴክኖሎጂ ኩባንያ ኢመርሰን ኤሌክትሪካል ካምፓኒ ደህንነት ዋና ክፍል ወይም ገቨርንመንታል ኤንድ ስፔስ ዲቪዥን ዋና አማካሪ ሆነ። አያሌው አሜሪካውያኑ የህዋና የሳተላይት ቴክኖሎጂ ኩባንያዎችን ወደ አፍሪካ ገበያ እንዲገቡና የአግሮ ኢንዱስትሪ ልማቶችን እንዲስፋፉ ስልታዊ ምክረ ሀሳብ ድጋፍ ያደርግ ነበር። በመቀጠልም በዓለም ታዋቂው የሳተላይት ኩባንያ ሲኦኤምኤስኤቲ ውስጥ የሽያጭና የማርኬቲንግ ምክትል ፕሬዝዳንት በመሆን ተሾመ። በዚህ የስልጣን እርከኑም በሰሜን በምዕራብና በደቡብ አፍሪካ የሳተላይት መገናኛ ጣቢያዎችን ወይም ሳተላይት እርዝ ሲስቴሽንን ለመዘርጋት ትልቅ የምክርና የአስተዳደር ስራዎችን አከናውኗል። ኮትዲቫር ውስጥ በኩባንያው ታሪክ ትልቁ የሳተላይት ቴሌቪዥን ሬዲዮ ስርጭቱን በመፈረም የአፍሪካን የኮሚኒኬሽን ገጽታ የቀየረ ትልቅ መካሪና ባለሙያ በመሆኑም በተግባር አሳይቷል። በ1990ዎቹና በ2000ዎቹ መጀመሪያ ላይ አምባሳደር አያሌው ማንደፍሮ በዋሽንግተን ዲሲ ለነበሩ የኢትዮጵያ ዲያስፖራ የብርሃን ኮከብ ወይም ጋይዲንግ ስታር ነበሩ። ፖለቲካ በስሜት ብቻ ሳይሆን በስትራቴጂ መመራት አለበት ብለው ያምኑ ነበር። እንደ አውሮፓውያን ዘመን አቆጣጠር በ2000 ዓመተ ምህረት በተካሄደው የአሜሪካ ፕሬዝዳንታዊ ምርጫ አያሌው ማንደፍሮ የኢትዮጵያ አሜሪካውያን ድምጽ ለዲሞክራቱ እጩ ለአልጎር ለመስጠት ከፍተኛ የንቅናቄ ስራዎችን መርተዋል። በወቅቱ ወደ $250,000 የሚጠጋ የገንዘብ ድጋፍ በማሰባሰብ ለአልጎር የምርጫ ቅስቀሳ አበርክተዋል። ይህንን ያደረጉት ያለ አንዳች ምክንያት አልነበረም። ይህንን ተጽዕኖ በመጠቀም እንደ ታዋቂው ሴናተር ቴድ ኬኔዲ፣ ጆ ሊበርማን እናም ዲክ ደርቢን የመሳሰሉ ተጽዕኖ ፈጣሪ የአሜሪካ ሴናተሮች በማነጋገር የአሜሪካ መንግስት በጠቅላይ ሚኒስትር መለስ ዜናዊ የሚመራውን የኢህአዴግ መንግስት በሰብአዊ መብቶች አያያዝ፣ በህግ የበላይነትና በዲሞክራሲ ጦት ላይ ጠንካራና ጫና እንዲያደርግበት መካሪ መሪ ሆነው አገልግለዋል። አምባሳደር አያሌው ማንደፍሮ በዋሽንግተን ዲሲ በሚዘጋጁ ታላላቅ የሲቪክ የፖለቲካና የአካዳሚክ መድረኮች ላይ ዋነኛ መካሪና ተናጋሪ ነበሩ። በአውሮፓውያን ዘመን አቆጣጠር በ2007 በተካሄደው የኢትዮጵያ 3ኛው ሚሊኒየም የሽግግር ስልቶች ሲምፖዚየምና በ2010 እንደ አውሮፓውያን ዘመን አቆጣጠር በተደረገው በቀንድ አፍሪካ የመልካም አስተዳደር ጉባኤ ላይ ከታዋቂው ምሁራን የቀድሞ ታጋዮች ጋር በመሆን ምክረ ሀሳቦችን አቅርበዋል። እንደ አምባሳደር እምሩ ዘለቀ፣ ዶክተር ነገደ ጎበዜ የኢሃፓ የቀድሞ መሪ ማለት ነው፣ ዶክተር አረጋዊ በርሄ የህወሓት መስራችና በኋላም ተቃዋሚ የሆኑ ዶክተር ብርሃኑ ነጋ የግንቦት ሰባት መሪና ፕሮፌሰር መሳይ ከበደ የመሳሰሉ ግዙፍ የፖለቲካና የአካዳሚክ ሰዎችን ያካተቱ መድረኮችን በሊቀመንበርነትና በአወያይነት መርተዋል። አያሌው ለዲያስፖራውና ለተቃዋሚ መሪዎች በተደጋጋሚ የሰጡት ምክር የአሜሪካን የውጭ ጉዳይ ፖሊሲ ለመቀየር በዋሽንግተን ዲሲ ካሉ የኮንግሬስ የሴኔት አባላት ጋር ስልታዊ ሳይንሳዊ ግንኙነቶችን መፍጠር እንደሚገባ ነበር። የመከላከያ ሚኒስትርና በሶማሊያ አምባሳደር በነበሩበት ወቅት ያካበቱትን ወታደራዊ እውቀት መሰረት በማድረግም ለኢትዮጵያ ወጣቶች ፖለቲከኞች የብሔራዊ ደህንነትን አስፈላጊነት ያስተምሩ ነበር። ሶማሊያ፣ ኤርትራና ግብጽ በኢትዮጵያ ውስጥ ድክመት ላይ ተንተርሰው ሁልጊዜም የራሳቸውን ጥቅም ለማስከበር እንደሚንቀሳቀሱ በመዘንጋት አያስፈልግም፣ የውስጥ አንድነትን ማጠናከር፣ የውጭ ጠላትን መመከት አንችልም የሚል ጽኑ ምክር ይሰጡ ነበር። ዲያስፖራው በጎሳና በብሔር መከፋፈል ወጥቶ ጠንካራ የሲቪክና የሃይማኖት ተቋማትን መገንባት እንዳለበት ይመክሩ ነበር። እሳቸውም ለዚህ ተግባር አርያ በመሆን በሜሪላንድ የሚገኘውን ታዋቂ የደብረ ገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና በዋሽንግተን የሚገኘውን ዘ አፍሪካ ሶሳይቲ የተባለውን ተቋም በከፍተኛ ደረጃ በማቋቋም ምክር በመስጠት ረድተዋል። በአምባሳደር አያሌው ማንደፍሮ በህይወታቸው መጨረሻ ዓመታት ላይ ለታሪክና ለወደፊቱ ትልቅ ትውልድ መዝገብ ጥለው አልፈዋል። ለአውሮፓውያን ዘመን አቆጣጠር በ1994 የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ከተማ ይፍሩ ሲያልፉ አያሌው በጽሁፍ ባስተላለፉት ጥልቅ ስንብት ላይ ኢትዮጵያ ዲፕሎማቶች የአፍሪካ አንድነት ድርጅት አዲስ አበባ ላይ እንዲመሰረት ያደረጉትን ተጋድሎ የዲፕሎማሲ ጥበብ ለወጣት ትውልድ በትረካ መልክ አስፍረዋል። ታላቁ የአፓርታይድ ታጋይ ኔልሰን ማንዴላ በ2013 እንደ አውሮፓውያን ዘመን አቆጣጠር ከዚህ ዓለም በሞት ሲለይም ቢቢሲና ሌሎች ዓለም አቀፍ ሚዲያዎች የኢትዮጵያን አስተዋጽኦ ባለመጥቀሳቸው አያሌው ተቆጭቶ እንደነበር ተጽፎ ተነቧል። አያሌው ማንደፍሮ በጻፈው ታሪካዊ መግለጫ ላይ ማንዴላ በቁጥጥር ስር በዋሉበት ወቅት ከኪሱ የተገኙት ሁለት ምስጢራዊ ሰነዶች፣ አንዱ ከቀዳማዊ ኃይለ ሥላሴ የተሰጠው ማስታወሻ፣ ሁለተኛው ደግሞ የከተማ ይፍሩ ፎቶግራፍ እንደነበር በመመስከር ኢትዮጵያ ለአፍሪካ ነጻነት የከፈለችውን ዋጋ በይፋ አረጋግጠዋል።
በህይወቱ የመጨረሻ ዓመታት አምባሳደር አያሌው ማንደፍሮ በዋሽንግተን ዲሲ የነበረው ሚና በተራ ፖለቲካዊ ሽኩቻዎች ላይ የተመሰረተ አልነበረም። እሳቸው የአሜሪካንን የህዋ ቴክኖሎጂ ኩባንያዎች ወደ አፍሪካ እንዲገቡ በመምራት የኢኮኖሚ አቅጣጫዎችን ሲያሳዩ፣ በሌላ በኩል ደግሞ ለዲያስፖራው ለምሁራኑና ለፖለቲካ መሪዎች የዲፕሎማሲና የብሔራዊ ደህንነትን ስልታዊ መንገድ ያስተማሩ የነበሩ ታላቅ መካሪ ነበሩ። በአንድ ወቅት የኮሚኒስት ደርግን ለመጣል ከሲአይኤ ጋር እስከ መስራት የደረሱትን ይህ አረጋዊ ዲፕሎማት በመጨረሻ ዘመናቸው ግን የኢትዮጵያ ክብርና የአፍሪካውያንን ታሪክ አንድነት ለማስጠበቅ እውቀታቸውንና ምክራቸውን የለገሱ ታላቅ ባለስልጣን ሆነው በታሪክ መዝገብ ላይ ሰፍረዋል። ነሐሴ 2 ቀን 2019 ዓ.ም እንደ አውሮፓውያን ዘመን አቆጣጠር ማለት ነው አምባሳደር አያሌው ማንደፍሮ በስደት በኖረባት ዋሽንግተን ዲሲ በ84 ዓመቱ ከዚህ ዓለም በሞት ተለይቷል። የእርሱ ሞት በተለይ በስደት በነበሩት የቀድሞ ዲፕሎማቶችና ወታደራዊ መኮንኖች ዘንድ ትልቅ ሐዘንን ፈጥሮ ነበር። በወቅቱ በዋሽንግተን በተደረገው የቀብር ስነ ስርዓት ላይ የኢትዮጵያ አየር ኃይልና የምድር ጦር የቀድሞ ጀግኖች ተገኝተው የክብር ስንብት አድርገውለታል። የአያሌው ማንደፍሮ ታሪክ እስከ ዛሬ ድረስ በሁለት ተቃራኒ እይታዎች ውስጥ ይገመገማል። የመጀመሪያው እይታ አገርን የሰለለ ካህድ የሚለው ሲሆን ይህ እይታ የሚያተኩረው አያሌው የሀገሪቱን እጅግ ከፍተኛ ስልጣን እርከን የመከላከያ ሚኒስትርነትን ይዞ በሀገሪቱ የደህንነት ሚኒስትሮች ላይ የውጭ ኃይል ከሲአይኤ ጋር መተባበሩ ላይ ነው። በየትኛውም ሀገር ህግ የሀገር መከላከያ ሚኒስትር የነበረ ሰው ከባዕድ የስለላ ድርጅት ጋር አብሮ መስራቱ ፍጹም ክህደትና የስለላ ወንጀል ተደርጎ ይወሰዳል። ሁለተኛው እይታ ለህዝቡ የቆመ አርበኛ የሚሰኘው ነው። ይህ እይታ ደግሞ አያሌው ከሲአይኤ ጋር ያደረገውን ግንኙነት የሚወስደው እንደ ግል ጥቅም ፈላጊ ሳይሆን አምባገነኑንና ጨካኙን የደርግን መንግስት ለመጣል እንደ ተጠቀመበት የትግል ስልት ተደርጎ ነው። በዚህ እይታ መሰረት ደርግ የራሱን ዜጎች በጅምላ በሚገድልበትና ሀገሪቱን ወደ ሶቪየት ኮሚኒዝም አዘቅት ውስጥ በሚከትበት ወቅት አያሌው የነበረው ብቸኛ አማራጭ የአሜሪካ ድጋፍ በመጠቀም የገዛ ሀገሩን ወታደሮች ማነቃቃትና ማታገል ነበር። አምባሳደር አያሌው ማንደፍሮ የኢትዮጵያ ዲፕሎማሲያዊና ወታደራዊ ታሪክ ጉዞ የቀየረ ሚስጥራዊ የህይወት የኖሩ ታላቅ ሰው ነበሩ። እሳቸው ከአሜሪካ አልመለስም ብለው ከቀሩ በኋላ የመከላከያ ሚስጥራትና የፕሮፓጋንዳ ስልቶችን በመጠቀም ከሲአይኤ ጋር የሰሩ ስራ በታሪክ መጻሕፍትና በስለላ ሰነዶች ውስጥ በግልጽ ሰፍሯል። ታሪክ ሁልጊዜም ፍርዷን የምትሰጠው በተጨባጭ ማስረጃዎች ላይ ተመስርታ ነው። የአያሌው ማንደፍሮ ታሪክም ቢሆን የሰው ልጅ በፖለቲካ ማዕበል ውስጥ በሚወድቅበት ወቅት የሚወስዳቸውን አስገራሚና አስፈሪ ውሳኔዎች ትልቅ ማሳያ ነው። ጀግናም ይሁን ሰላይ፣ ክቡር ዲፕሎማትም ይሁን ከሃዲ ታሪክ ስማቸውን በሚስጥራዊው ገጿ ላይ አስፍራው አልፋለች። በአዲስ አበባ ከመከላከያ ሚኒስትርነቱ ተነስቶ በዋሽንግተን ዲሲ የሲአይኤ ዋነኛ የስለላና የፖለቲካ አጋር ሆኖ ያበቃው አያሌው ማንደፍሮ ታሪክ በዚሁ ተጠናቋል። የእኛን አበቃን፣ የእናንተን ጻፉልን። በያላችሁበት ዓለም ሰነ ጊዜ የተመኘን በዚሁ እንሰናበታለን።